አብርሽ ኢየሱስ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ ኢትስ ኦኬ። ስልክ ማታነሳው ዳንክ ይፍቀር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ጀመር አያስፈልግም። ስልክ አላነሳውም ማለት ነው። ጋር እኮ ተረጋጊ። መጀመሪያ ደረጃ ተረጋጊ። ደህና ነው። አናውራውትም በደንብ ሰላም ልበለው እኮ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልጋል። እንደምን ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? በእግዚአብሔር ቻፕስቲክ ነው ለጠፍ። ምንድነው እየተፈጠረ ያለው? ከሷ ጋር እያረክን ያለው አብርሃም ምን እያረክን ያለው ማለት ሚስቱ እኮ ነው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ምንድነው እየተፈጠረ ያለው አልገባኝም። ምን እየተፈጠረ ያለው ነገር ኤፋ አስረዳት አንተ። ሄርሚ ስለመጣሽ በጣም ደስ ብሎናል። አብርሃም ምን ሆነሃል? ምንም አልሆነም። ምን ኤፍሬም በእግዚአብሔር አብርሃም ምን ሆነ እንደዚህ ሆነ ያለው? ካሁን በኋላ እጁን ሳትነኪው አውሪው፣ ወይም ደግሞ በቃ እዚሁ ርቀትሽን ጠብቀሽ አውሪው። ያው እንግዲህ እንደምታየው ነው አብርሃም። የምር አብርሃም አንተ እንደዚህ ከዚህ በፊት እንደዚህ አይነት ሐሳብ ነበር? የምርህን ነው አብርሃም? ስልክ ያነሳው በዚህ እንደዚህ ልትሆንብኝ ነው? ምን ሆነሃል አብርሃም? ርቀትሽን ጠብቀሽ እዚሁ ነው ማውራታችን። አብርሽ ምን አስነክተው ነው? በእግዚአብሔር ምን ሆነሃል? ማለት ምን አስነክተው? ወይኔ ጉዴ ፈላ በእግዚአብሔር። ምንድነው የምናስነካው? እሺ ምንድን ነው እየተፈጠረ ያለው? በእግዚአብሔር አባንዴ ኖ ሳታጫንቂው አብርሃም በቃ ያው ለቀደም ያልኩን መናገር ይችላል። ቅድሚያ ያገር አረ እንትን ነው ያማል አብርሃም አንድ አውራችሁ አደንዘዛችሁ ነው እንዳመጣችሁት። ምንድነው ልጅ እኮ እየተናገረ ነው። ናፍቀኸኛል በጣም በእግዚአብሔር። ምን ሆነሃል? ለምን ማትረዳኝ? ስልክ ደውል ለሙ እያነሳልኝ አይደለም። ወይኔ ጉዴ ፈላ። ርቀትሽን ጠብቀሽ ማውራት ይችላልሽ። ምንድነው በቃ ንገራት የኔ ፍቅር፣ ሁሉም ነገር አስረዳት የኔ ፍቅር የኔ ውድ ባል አስረዳት ሁሉንም። ረገጥ አድርጊለት አንዴ የኔ ውድ ባል ሁሉንም ነገር የኔ ውድ ባል የኔ ፍቅር ነው። አንተ መናገር አትችልም እንዴ? ለምንድን ነው አንድ ነገር ማለት ነው? ፖስተር ብለህ እንዳታወራሽ ከሆነ በኋላ ረጋ ብለህ አውራ። ሰማኛለህ? እኛ እኮ እሱን ፈልገን ነው እንጂ መጣው ረጋ ብለህ አውራ ወንድሜ። ስማኝ፣ ረጋ ብለህ ማውራት ከቻልክ ረጋ ብለህ አውራ። ችግር የለም። በሌላ ጉዳይ ማውራት ፈልገን ነው። እኔ ከአንተ ጋር ምንም ነገር ጉዳይ የለኝም ሄርሜላ። እኔ ከአንተ ጋር ጉዳይ የለኝም ሄርሜ። አንድ ነገር ስሚኝ፣ ይኸውልሽ ምንም መጫወጫው የለም ሄርሜላ። የሆነች ቅድም ተናገር ያልኩን አሁን ተናገረው። ወንድሜን እኮ አይደል እንዴ? እሱን እንኳን አታከብሮም እንዴ? ምን እያደረክ ነው ያለው በእኔ ፊት? አብርሃም ሆነሃል። ከሚስቱ ጋር የፈለገው ነገር ማድረግ አይችልም። መቼ ነው ሚስቱ የሆነችው? ቆየ እኮ 2 ዓመት ሜቢ እንደዛ እና ልጅም አላቸው። ልንገርሽ ብዬሽ የ7 ወር ልጅ አላቸው። ላስታውስ አሁን እኮ ሚስቱ እሱ ነች ነው እንዴ? ሚስት ማነች? ቆይ አንዴሽ ሚስት ማነች? ሚስት ሩታ ሚስቱ የአብርሃም ሚስት አንዴ ቆይ ሚስት ማነች? ሩታ ያራዳርት አሁን ተስተካከለ። አብርሃም የምርን ራስን እንደዚህ የምትናገረን? ኧረ አይደለም አብርሃም ማንተ አብርሃም እኛ አንተን በቁም ነገር ምን ሆነሃል ብለን ከዛ እዚህ ድረስ ተንከራተን መተን አንተ እንደዛ አይነት መልስ ነው የምትሰጠን? ስልክ ማታነሳው ለዚህ ነው አብርሃም? በእግዚአብሔር ምን ሆነሃል? ምን እያከራችሁ ያላችሁት? አብርሃም ለምንድን ነው ማትረዳኝ? አብርሃም አንዴ አውራኝ። ቆይ እንደሱ እየጎተትሽ ለማሳመናት ሞክሪ በመጀመሪያ ደረጃ። ወይ ጉዲ ፈላ በኢየሱስ በደንብ እስከ ዛሬው እናትሽ ስሪት አልተደረገም ነበር። ይሄ ልጅ በደንብ አድርገሽ ተንከባከቢው እንጂ በእናትሽ ምንድነው ጎርተሽው ነበር እስከ ዛሬ? በቃ ተጨናነቅ ነይ። ቆይ አይደለም ቆይ ነይ እንዳነካት። አልነካትም። እሱ መፍት ነው ወከልከል። ምንድነው ያስነካት? በእግዚአብሔር አብርሃም ምን ሆነሃል? በማርያም በእግዚአብሔር ነው በእግዚአብሔር በእግዚአብሔር ምን ሆነሃል? ልቀቂው በእግዚአብሔር ነው ያለውልሽ። ያማታል እንዴ? ስነ ስርዓት ተከበሪ። ክብር የማይወድልሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጁ ልቀቂው። እጁን አትንኪው። እዛው እንደዚህ መጥያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም አንዴ ለምንድን ነው ረገጥ አድርገህ ነግራት ማትሄደው? ትሄድልና አንዴ ምን ተፈጥሮ ነው? በእግዚአብሔር ለምንድን ነው ከሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ፣ እኔ ነኝ እኮ ሚስትህ። ምን ሆነሃል? ሚስትህ የትኛው ሚስት? የሰማንያ ነው የሰማንያ ነው የትኛው ሽማግሌ ልከደው? ለምንድን ነው ራሱ እንዲናገር ማስፈቀድ እኮ አንዴ እሷ እኮ ያስጨነቀችው ልጅ ትክለች እኮ አጎትቶ አንተ መናገራችንም እንዲሆን ኮን ነገር አንዴ ሄርሜላ ወንድምና አጎትቶ ልጁ በስነ ስርዓት ታውረው። በቃ ሳነቂው አንዴ አውሪው። ምን አድርገህ ነው ኤፍሬም? ለምን ምን አጥፍቼብህ ነው? ምን አድርገህ ነው? ምን ላደርገው እችላለሁ? ትልቅ ልጅ እኮ ነው። ምን አጠፋሁኝ? አስከኝ እንዴ? አስከኝ የታገስኩሽ ነው እኮ። ምን ሆነሃል? ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት። ማን ሄደው? ሉሌ እየጠበቀን ነው። ቤት ላይ ሉሌ እየጠበቀን ነው።
ልጅ እየጠበቀን ነው። ዴና ለምንድን ነው የማይናገሩ? መናገር የፈለገውን ኦልሬዲ ነግሯቸዋል። ከሷ ጋር ነው የሚፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? ለምንድነው እኮ አይደለም እስከ ዛሬ ለምንድን ነው እስከ ዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው፣ ልጁን አትንኪው። ከዚህ በኋላ ያማታል እንዴ? በቃ አሁን አብራም አንዴ በቃ ካሁን በኋላ ስለጠራንሽ እንጂ ሲጀመር አጠገባችን ድርሽ እንድትይ አንፈልግም። ገባሽ? ተገስተን ነው ሲበዛ ልክ አለ። ለምን ማንነግራት አንዴ ነግራት እንሂድ በእናትህ። እኛም በቃ ነግራት እኮ በቃ ከዚህ በላይ መጨቃጨቅ አንፈልግም። ሰምታለሽ ወይ? ከፈለገሽ ትሂድ። አይ ትንሽ ይከራታል ነበር። እሺ እስከ ዛሬ ስደብቀን የነበረው ታሚስቴ ነች ብለህ ከተናገርክ ለምን ከኤርሜላ ጋር አይደለም? የሆነ ነገር ሆኗል። አብርሃም ስዝች የነበረው ነገር አደረግሽው ነው ሩታ? ምንድነው የዛተችው? በዚህ ወር ውስጥ እኔ አብርሃም እጄ ላይ ያስገባዋለሁ እያልሽ የነበረው ነገር አደረግሽው? አብርሃም አሳካችሁ? እሷ ፈቀድክላት? ገረመሽ? እሱ ኤሊስ ጀመር ከራሱ ጋር ደንቆሽ ነው። ምን ነው ማስነግረኝ? ምንድነው እንኳን አብርሃም ምን ሆነሃል? በኢየሱስ ክርስቶስ ምን ሆነሃል አብርሃም? አሁንስ በጣም እየደበረኝ። እሺ ቆይ አንዴ ለመጨረሻ ጊዜ እስቲ አውሪው። በጣም ተጨናንቀሽ እስቲ አውሪው። ምንድነው ማውራት የፈለግሽው? እስቲ አውሪው። እንዴ ምን ሆነ ነው እንደዚህ? ሚስቱ ግን እሷ ነች። አውሪው እስቲ አውሪው። ማውራት እንደውፈልግ አውሪው። አብርሃም ከዛ መልስ ቁፍጠን ብለህ መልስ አብርሃም ለምንድን ነው እንደዚህ በጸባዩ ለምንድን ነው የምትቀያየሩ? ኤፍሬም ምን ተቀያየርኩኝ? እንዴ ትናንትና ምን እየሆንክ ነበረ? ምን ሆንኩኝ? እሺ ምን አብርሃም እንደማይፈልግሽ ስማኝማ። ደህና ነህ አይደል? እትክ ሰላም ነች። ደህና ነች። አንተ ነህ ለኔ ምን አብርሃም የኛ ነኝ። አይኔ የኛ እንዴ ነው ወቅ አይኔ እስከ ዛሬ እኮ አየሽ ምንም ማለት ነው። ለኔ ስልክ አላነሳህልኝም። ከዛ በኋላ እንደዚህ ሆነክ ደግሞ ሚስቴ ማናት ስትባል ሩታ ናት መሰለኝ ከኔ ጋር የጀመረው። እሷ ማናት ታውቃታለህ? በቅድሚያ ግን ማን እንደሆነች እንዴ ምን አይነት ጥያቄ ነው? እንዴት ነው ማያውቅ? እሺ ምን ሆነህብኝ ነው? በእግዚአብሔር ስልክ እንዴት ሳታነሳልኝ? አንተ እኮ ስልክ ሳታነሳልኝ ቆይታ አታውቅም አይደል እንዴ? ምን ሆነሃል? አንድ አብራ ይወለ ሰዓት እየሄደብን ነው። የሉሊ ሰዓት አሁን ነው እንመጣለን ያለው። አዎ ሉሊ ጋር ነው ነውና አንዴ ናውራኝና ትሄዳለህ። በቃ ልጁ ናፍቆታል። ከዚህ በላይ አታስጨንቂው። እሺ ትሄዳለህ፣ ግን አንዴ አዳምጠኝ። ሉልን ታገኘዋለህ። እሺ ከዛ በኋላ ማግኘት ባለብህ ሰዓትም በሙሉ ከፈለክ ቀን ሙሉ ማግኘት ትችላለህ። ግን እኔን ቅድሚያ አንዴ አዳምጠኝ። ሩታይ ባልሽን ሰብሰብ ታደርጋለሽ አታደርጊ? እስቲ አዩጣለ ለመጨረሻ አይ አለ ሰብሰብ አድርጊው። በቃ ሄርሜላ እኔ ባልሽን ሰብሰብ አድርጊው። አንዴ አብርሃም ወደ ሚስትክ ሂድ። በቃ ኧረ አብርሃም ተው አብርሃም እንደዚህ ሰው ልብ እየፈቀድክላት ነው? ሩታ እኮ ነች። ንገራት እንጂ እንደዚህ በእናትህ እኔ ኮርታ ሆኖ አልዘነጋሁትም። ግን ካንተ ጋር ያለ ነገር እንደጨረሰች ነው እኮ የማውቀው አይደል እንዴ? አንቺ ሄርሜላ የሚለው ነው እየሞከርክ ነው ያለው። ኤፍሬም እና ሩታ ሄርሜላ ስትመጣ እንደማትፈልጋት ንገራት። እሺ ለምን አታሪ አትፈልገኝም አንተ? ምን ብለውኝ ነበር? ይሄ ነው አትፈልጊው ሆነ ተከናወነ ሁሉም ነገር ይለው አትፈልጊው። ሄርሜላ እንግዲህ አንቺ ባለሽበት አብርሃም እንደማይፈልግሽ ነግሮሻል። እኛ አትፈልገኝም፣ አትወደኝም። በዚህ መንገድ ነው እንደማትፈልገኝ ነው እንደማትወደኝ። አንተ ተሰበስብልናለህ አሰበስብልንም ዝም ልትል ትችላለህ አንዴ። እሺ አውራስ ምን ልታወራ ፈልገህ ነው? በቃ ማዳመጥ ያለብንን ከሱ እየሰማን ነው አይደል? ላይ በላይ አትጫነን። ከሱ ሚስቱ ሩታ ነች እኮ እየተባልክ ነው። አሰማም እንዴ አንተ? ይኸውልህ እኔ አሁን መጠየቅ የፈለግኩት ስለሚስቱ አይደለም። አሁን ላይ ምን እየሆነ ነው? ምን እየሆነ ነው? ምን ሆኗል? እንዲስታየው በመጀመሪያ እኔ እናንተ ቤት እንሂድ። እኔ እናንተ ብቻችን ቤት እንሂድ። እቺ ደግሞ በቃ ሌላ ነገር ታወራለች። ቤት እንሂድ ምናምን ትላለች። እንዴ በእናትህ በቃ አንዴ እህትህን ይዘን እንሂድ። ዳይ በቃ ካሁን በኋላ እንፈልጋችሁ። ስማኝ አንዴ አዳምጠኝ። ልውል ጋር ትሄዳለሽ፣ ግን ቅድሚያ ግን እናንተ አንድ ነገር ማውራት አለብን። ወይም ደግሞ ልውል እናገኘውና እኔ ጋና ላውራ ፈልጋለሁ። ነገር የለም ወሬት ማይሄድም ማውራት የምትፈልጊው ነገር ከመጀመሩ ነው ከዛ እንደዚህ ሆነ የጀመርከው አብርሃም። ከዛሬ ያልነገርከኝ ነገር አለ። ቆየን ቆንጂት፣ ሰነበትን ሰንበት በጣለን እኮ አንተ እህት ከዚህ በላይ መዋረድ ትፈልጋለች ወይስ እንድትዋረድ ነው ፈልገህ? በጣም እየተዋረዳችሁ ያላችሁት እናንተ ናችሁ። እርድና ነው ላንተ። ይሄ እኮ ላንተ ነው፣ እርድና ነው እየታየ ያለው። ቆይ አንዴ ሚኪያስ ከኤፍሬም ጋር መመላለስ ተገቢ ነው ብዬ አላስብም። ዝም በላቸው እነሱ። እኔ ያለሁልህ ከጎንህ ነኝ። እሺ ባትፈልገኝም ብትፈልገኝም ከጎንህ ነኝ። ግን ደግሞ አንዴ አዳምጠኝ አብርሃም፣ በእግዚአብሔር እንደዚህ አትሆን። በእግዚአብሔር አዳምጠኝ አንዴ፣ አዳምጠኝ በደምብ እሺ እሷን አስለቅቃታ። እንዴት ነው ሀሳብ ምንድን ነው? ግራ ገባኝ እኮ አብርሃም። እንዴ ለመጨረሻ ጊዜ አንዴ እስቲ አጽናናት። እሺ አንዴ በእናትህ ትንሽ ደቂቃ ነው። እሺ
ያለውልሽ በቃ ምንም ነገር ይጠምክን ያለውልሽ ከጎንክ ነኝ። እሺ እሺ በቃ አሁን ወደ ቤት እንሂድና ከዛ ማውራት ያለብን እናወራለን። የገጠመህም ነገር እሺ ባልከውንም በሚያስፈራሩህም ነገር ንገረኝ። እሺ አይደለም ይቅርታ ምን እያስፈራሩህ ነው አብርሃም? ይሰለጅ አይደለም እሺ ታዲያ ለምን እንደዚህ የምትሆነው? እያወቅና ፈቅደህ አብርሃም ግን ምን ሆኗል? ምን ሆነ? አጥምደዋል ልጁ ምንድን ነው ያለው? እሱ አይጥሮ እንደ ማጠም ነው እንደዚህ የምትሆነው? ኧረ በእግዚአብሔር በኢየሱስ ስም አንተ ይሄን ነገር ፈልገህ ሆኖ እንደዚህ የምትሆነው? አዎ መለሰኝ ፈቅደህ ሆኖ አብርሃም አጣምዝዡ ልጁን ያማታል እንዴ? ምን አድርግ ነው የምትልክ? ምን ይገጣል? አታስጨንቂብኝ ባሌን። እሺ ከዚህ በኋላ ሲጀመር አጠገበችን ድርሽ እናት ሰምተሻል? በቃ ቋንዴ ወንድሞ የሚያወራው ነገር አለ። ወንድሞ ታወራለህ? ይቅርታ ማርያምን በጣም ይቅርታ ሚኪያስ፣ በዚህ መልኩ እኔ ላንተ እዚህ ጋር ባንገናኝም ጥሩ ነበር። እሱን ነበር ማግኘት የፈለግነው። ከሱ ይልቅ ደግሞ የእናንተ ባህሪ ነው እዚህ ጋር በጣም እያስደበረኝ ያለው። ደበረ እንዴ? ያንተ አይደለም አንተ ከባለክ እኮ ቆየህ በጣም። እኔ ግን ሩታን ግን በዛ አይነት መልኩ አልጠበቅኩሽም ነበር። ግን አብርሃም መናገር ያለብህን ነገር ንገረንና ወይ እንሂድበት። ሲጀመር ልጁ እሱ አይደለም እየተናገረ ያለው እናንተ ናችሁ። ተይ በቃ አንዴ ቆይ ሩታዬ፣ በቃ እሱ እኛ አይደለም የተናገረው። ቆይ እሱ ይናገር አንዴ ወጣ ውስጥ ላይ ያለው ነገር እኮ የተናገረ በቃ አንዴ አብረን አንዴ ውስጥ ላይ ያለክ ነገር አንዴ ውስጥ ላይ የተሰማህን ስሜት በሙሉ ለሄርሜላ ንገራት። እሺ ንገረኝ በቃ መስማት ፈልጋለች። አንዴ ንገራት። የተሰማህንም ነገር አስፈራርተውክም ከሆነ በቃ ወይ በቴክስት ቢያንስ አውራ። እሺ እኔ ከጎንክ ነኝ፣ ደግሞ ምንም ነገር ቢገጥም ከጎን ነኝ። እሺ ንገራት። አፈቅርሃለሁ። እኔ ሄርሜላ ነኝ፣ ግን ታውቀኛለህ። ከዛ ሲቀጥል ግን ስልክ ደግሞ አንሳለሁ ትላለህ። ከኔ ጋር የጀመርከው ነገር እንደዚህ አይነት ነገር ነው። አብርሃም ያለውበት ሁኔታ አታውቅም። ምን አድርገው ያለውበት ሁኔታ አታውቅም። እያስጨነቀችው ነው ግን ፈጣሪ ንገረኛ። ያለውበት ሁኔታ አታውቅም። እያስጨነቀችው ንገረኛ። ከምታቅፈኝ አንድ ነገር ንገረኝ። እየተሰናበተሽ እኮ ነው ለመጨረሻ ጊዜ አልገባሽም? አልተረዳሽም? በእግዚአብሔር ምንድነው የምነግርሽ? ኤፍሬም ንገራት። እኔ እንድነግራት አልፈለገም። አንተ ንገረኝ። እኔ እንድነግራቸው አልፈለጉም። አንተን አብርሃም መናገር ያለብህ። ከዛ ሲቀጥል አንተኛም ብቻችንን ነበር ማግኘት የነበረብህ። ያለውን ነገር እኮ እኛን ነው አናግረህን እንደዚህ አይነት ነገር ሆኛለሁ ወይ ደግሞ እንደዚህ አስቤያለሁ የወደፊቱን ትዳሬን እፈልገዋለሁ ብለህ እኮ በግልጽ መናገር ያለብህ ከኛ ጋር ነው። እንተዋቸው። እሺ ለሁለት ደቂቃ መጣ አውርተይ ረገጥ አድርገው አንዴ እንገራቸው። አስፈላጊ ነው ብዬ አላስብም። ሜቢ አይ ከኛ ጋር ሊባባል ቻው ነው ዛሬ ማግኘት ቢፈልግ ኖሮ እኔ ባልነበርኩበት ታይም ብዙ ጊዜ ደውላለታለች፣ ያነሳላታል፣ ያወራታል። ቢፈልግ ኖሮ አሁንም ቢሆን እኛን አይደል እንዴ ተገናኝተን ማውራት ያለብን ነገር ንገራት ብለን ያመጣ ነው እንጂ ፈልጎት እንዳልሆነ ግልጽ ነው። እና ለምን ነው የማይናገረው? እኔ ያልደወልኩላት ነው። አደወልኩላት። ምን ያይደወልነው እኛ እንደውለን ነው። ከዚህ በፊት ደግሞ ስደውል የነበረው እሷ ነች። ለምን የደወለችው? አላየሁም። ስልክ ማጋ ነው። አዳምጠኛ እንዴ አላየሁም። ለምን የደወልሽው? ፈልጌ ነው፣ ናፍቃኝ ነው። እየደወልኩልህ ነበር እኮ ለምን በስልክ ማታ አነሳልኝ? ንገረኛ አባ ወይ በቃ ሄርሜኔ ለምን የደወልሽልኝ መባል ሰው ነኝ እኔ? ኮለም ደውልሽ አንተ ሳትደውል ስትቀር መደወል አለብን፣ ማውራት አለብን። እንዴት ዋልሽ? እንዴት ከረምሽ? ምሳ በላሽ ወይ የምትለኝ የት ሄድክ? አብርሃም እንደምትወደኝ እንደምታፈቅረኝ በየሰዓቱ ደውለህ የምትነግረኝ የት ሄደ? ከቀልቡ ሲሆን ተወረሳው ሁሉ ከራሴ ጋር አልነበርኩኝም። አሁን ግን ከራሴ ጋር ሆኛለሁና ከራሴ ጋር ደግሞ ሰውን አንቺ እንደ እህቴ ነው ማይሽ፣ ሩታ ደግሞ እንደ ሚስቴ ነው ማይሽ። ሩታና እኔ ከዚህ በኋላ አብረን ነው የምንሆነው። በምንም አይነት ሁኔታ በምንም አይነት መንገድ ወደ ህይወቴ አንቺ እንድትመጭብኝ አልፈልግም። እኔም የራሴን ህይወት ነው መኖር የምፈልገው። ሩታም ኤፍሬምም ወንድሜ ነው እና እስከዛሬ ብዙ ጥፋት አጥፍቼባቸው ነበረ። ለዛ ላጠፋሁት ነገር ደግሞ ይቅርታ ጠይቄያቸዋለሁ። ስለ ሁሉም ነገር ቴንክ ዩ እና ሚኪያስ ስለ ሁሉም ነገር ምን የተቆራረጠ ሀሳብ አታውራ አብርሃም። እኔ እህት ነኝ፣ ከእህት ጋር ነው እንደዛ እያደረግከኝ ነበረው። የምርህን ነው? እኔ ከመጀመሩ ነው እህት በዚህ ልክ እየተቀራረበ የነበረው ከመጀመሩ ነው። እኔ እህት ነኝ እንዴ? ሩታ እኮ የፈታሃት ሚስት ናት አይደል እንዴ? የልጅክ እናት ናት፣ የፈታሃት ሚስት ናት። አዲስ ህይወት ከኔ ጋር ጀምረሃል እኮ። ለምን ነገሮች ላይ እንግዳ የምትሆነው? ለምን የፈታሃት? እኔ አላውቅም። አለመስማማታችሁ ነው ገብታ ህይወታችሁ በትክክል አልተቃናም። እኔ ገኔ ገብቼ ሳይሆን መጀመሪያም ህይወታችሁን መምራት ያቻላችሁ እሷ በህይወታችን መካከል ገባች። ብዙ የሚያስነውሩ ድርጊቶችን እንድታደርግ ገፋፋች።
ሚስት ወልዳ አራስ ቤት እያለች ገና ሳንፋታ ካንተ ጋር ብዙ ነገር መሆንን አሰበች። በማይሆን ነገር አጠመደች። ከዛ በኋላ ወደ እጇ ገባህ። ያ ያጠመደችበት ወጥመድ ደግሞ ዛሬ ፍትት ሲያደርግ ወደ ቀልብ ስትመለስ እኔ መጥቼ ነው ከኔ ጋር መጣላት የጀመራችሁት? ከሷ ጋር ስትጣሉ እኔ ነበር እኔ እኮ ስመጣ መጀመሪያም ተጣልታችሁ ነበር አይደል? ግን አልተለያየንም። ይቅርታ አልተለያያችሁም። ስለበላየት አይደለም እያወራ ያለሁት። ግን ደግሞ አውቃታል አይደል? ምን አይነት ሰው ላንተ እንደሆነች፣ ምን አይነት ተንኮለች ላንተ ቀምራ እንደነበረ ታውቃታለህ እኮ አይደል እንዴ? ዛሬ ላይ በዚህ ልክ እንደዚህ መሆን ተገቢ ነው? ያረገችብን ነገር አታስታውስም? አንተን አንገት ለማስደፋት የሄደችውን መንገድ አታውቅም? ማንንም አንገት አያስደፋውም። ይቅርታ የራቁት ፎቶ እንደገና ደግሞ አንተን ለማስደፋት አንዴ በጥፊ አንዴ በወንድሞች አስታሰደብህ የነበረው ረስተኸው ነው? ጨረሽ እኔ ሚስቱ ስለሆንኩኝ ያንን ራሱን ማስታወስ አይፈልግም። እንደዛ ነው ባሽ አይደለ? ሲቀጥል ደግሞ ይኸውልሽ ይሄ በባልና በሚስት መካከል የሚፈጠር ግጭት ነው። ነገር ግን ያንቺ ከኔ የባሰ ትልቅ ፈልጋ ክብር ነው ያደረግሽው። የሚያሳብላ ነው መጣችሁ ሰው ከተፋታው ሰው ጋር እንዴት ነው እንደዚህ በዚህ ልክ የምትሆነው? አብረን ሆነና ምን ትሆኚ እንግዲህ ምንም ማድረግ አይቻልም እኮ አሁን ኤፍሬም እነሱ ለምን አሸኝታችሁ አትመጣም እኮ? አይ መስማት ፈልጋሉ፣ ማወቅ ይፈልጋሉ። ለዛ እኮ የተዋጠልኝ ነገር የለም የሚል እዚህ ጋር የሚያወራውና እየተናገረ ያለው ነገር እሱ እኮ ወንድሜ ነው። እኔ እኮ ከኔ ጋር አዲስ ህይወት ጀምረሃል አብርሃም። ምን ሆነሃል? በጌታ በደንብ አንደርስታንድ አደርግሃለሁ። ከጎንህ ነኝ። አይጭመቅሽ። ምንም ነገር ቢፈጠር ከጎንህ ነኝ። እሺ ማድረግ ያለብን እና ተነጋግረን እንፈታዋለን። ግን እሱ ወንድሜ ነው። እግዚአብሔር ተዋባ ወንድምሽ እንደሆነ እኮ ያውቃል። ለምን አስሪ ወንድሜ እንደሆነ እንተሪው ያውቃል። ሚኪያስ ያንቺ ወንድም እንደሆነ ያውቃል። ታምጠኝ ሂዷት በለኛ በእግዚአብሔር አብርሃም ኢየሱስ ሲጀመር እኮ ነገሮች ሳያልቁ ሳያበቁ ሳይቋጩ ሰው ህይወት ውስጥ ዘው ያለ ሰው መጨረሻ ይሄ ነው። አያምርም። ሄርሜኒ አሁን ማለት ነው ሰሚኛለሽ? በቃ ያሳለፋቸው ነገሮች ምናምን እርሻቸው እንዴት ነው እርሻቸውና የሚረሳ ነው? እሺ እየሰማሁህ ነው። ማለት ከዚህ በፊት እኔና አንቺ በቃ ከዚህ በኋላ መሆን የምንችለው እህትና ወንድም ነው። ሲጀመር እህትና ወንድም መሆን አያስፈልግም። ያበቃል ሁሉ ነገር። እህት ነኝ ከእህት ጋር ነበር ያ ሁሉ ጊዜ እያሳለፍክ የነበረው። ዛሬ እንደዚህ ልትክዳኝ ነው ያ ሁሉ ነገር እያሳለፍን የነበረው? ዛሬ እንደዚህ ልትርቀኝ ነው? ያ ሁሉ ቃላቶች ከየት ሄዱ አብርሃም? ንገረኛ። አብሬክ በጣም ብዙ ነገር እያወራኝ ልጅ እንወልዳለን ከአንቺ ጋር ብዙ ነገር አስባለሁ እያልክ የነበረው ነገር ዛሬ ላይ እንደዚህ ሊፈጠር ነው? ንገረኛ አብርሃም በእግዚአብሔር በማርያም። እኔ በጣም ግራ እየገባኝና እየጨነቀኝ እየከፋኝ ነው። በማርያም እኔ እንደዚህ እግዚአብሔርን ህይወት ራሱ እንደዚህ ከብዶኝ አያውቅም። ለምን እንደዚህ ትሆንብኛለህ? በማርያም ንገረኝ። እሺ እኔ እህትህ ነኝ? አትወደኝም? አታፈቅረኝም? እንደዚህ ባንዴ ነው የምትቀይረኝ? ንገረኝ በእግዚአብሔር አብርሃም። እሷም ከምታለቅስ ሲሆን ነገር ከሚሆን ነገራትና ቁርጧን ተወው። ይኸውልሽ እንደዚህ ብትሆኚ ይፈልገን አይደለም እውነቱን ሊላልሽ የፈለግነው ግን አዎ፣ ምክንያቱም ከዚህ በላይም አንቺም ማለት የለብሽም። የተፈጠረው ነገር ንገራት። አሁን ምንድነው ቆይ የፈለገች? በጣም ይቅርታ ማለት እኔ አንተን ላስጨንቅህ ምናምን አይደለም፣ ግን ደግሞ ይቅርታ ማለት እኔ እንደዚህ አይነት ስሜት ውስጥ መግባትን ፈልጌ አይደለም፣ ግን ደግሞ እወድሃለሁ፣ አፈቅርሃለሁ። በዚህች ቅጽበት ውስጥ እኔ ከኔ ጋር እንደዚህ ለመለየት ተገቢ ነው? እኔ ከጎንህ ነኝ። በእግዚአብሔር ማርያምን ማንኛውም ሳትደውልልኝ አጠገብህ ነኝ እኮ አብርሃም። ዝቅ ስትል ቀን ያደረግኩ እኮ እኔ ነኝ አብርሃም። እንዴት ትረሳኛለህ? እንዴት እኔ እህቴ ነሽ ብለህ እሷን እንዴት ሚስቴ ናት ትላለህ? እንግዲህ ምንም ማድረግ አይቻልም። ከሆነስ በእግዚአብሔር ምን ማድረግ ይቻላል? ይፋ ምንም ማድረግ ይቻላል። የሆነ ሆኖ ቢገባክ በጣም በብዙ ነገር ነበር የማስብክ። በጣም ብዙ ነገር ነበር አንተን ለመርዳት እየሞከርኩ የነበረው። በጣም በብዙ መስመሬን አልፌ ብዙ ነገር እየተሰደብኩኝ ብዙ ነገር አንገቴን የሚያስደፋ ነገር እያለ አንተን ቀና ለማድረግ ነበር እየሞከርኩ የነበረው። ገባ? አንተ በጣም ብዙ ነገር እንዳይሰማህ፣ እንዳይከፋ፣ እንዳይደብርህ ለምን ታለቅሻለህ? ለምንድን ነው የማላለቅሰው? በጣም እኮ ነው የማፈቅርህ አብርሃም። ከኔ ጋር ያሳለፍከው ነገር እንደዚህ በአንዴ እንድትረሳኝ ነው? እሺ ይቅርታ ኤፍሬም። ወይ መኪና ቁልፍ አንተ ጋር ነው? አድርሳቸውና ነው። ኖ ወይ ራሳቸውን የመጡት ራሳቸው ይሄዳሉ። ራሳቸውን የመጡት ራሳቸው ይሄዳሉ። ለምንድን ነው የምሄደው? እሺ ሄርሚ ያልከኝ፣ ከዛስ ሄርሚስ ምንህ ናት?
ከኔ ጋር ምንድን ነው ያሳለፍከው? ንገረኝ። በቃ ትቶታል፣ ሁሉንም ነገር ረስቶታል። ገባሽ አይደለ? ሲጀመር በቃ ማለት መስመርሽን አልፈሻል። መስመርሽን በማይገባ ልክ አልፈሽ ስለመጣሽ ነገሮች ተገቢ ነበሩ ወይም ትክክል ነበሩ ማለት አይደለም። ንገረኝ፣ አንተ አስረዳኝ። አንተ አስረዳኝ ይሄን ነገር። በቃ እኔ ያስረዳሁሽ ነው። እሷ ሁሌም ስለምትለው እኔ አዲስ ነገር አይደለም። ንገረኝ። ምንም እንግዲህ ከዚህ በኋላ አዲስ እንዴ ሄርሚ፣ ከዚህ በላይ መጫኑ ሰው ነኝ እኔ አብርሃም። ኖ ከዚህ በላይ መጫኑ አያስፈልግም። እየነገርኩሽ ነው። ቀልጃለሽ እንዴ? እኔ ከምልሽ በላይ ነሽ። ይከስ ብዙ ነገር እኮ ያረግሽ ከዚህ በላይ እንግዲህ ማረጋገጥ እኮ አሁንም ከፈለገችው ከሱ ነው ከእናንተ አንደበት እኮ እያረጋገጠች እያስጨነቀችው እኮ ነው። የምትናገሩት ነገር ነው እናንተ ኖ እኛ አይደለም። ይኸው አብርሃም አንዴ ሄርሚላ አልፈልግሽም እኔ የምፈልገው ሩታ ነው በላትና እንሂድ። በቃ እነሱ የሚሉ እኛ ምን እንሂድ እንትን እያልን ነው። ታይም እያቃጠልን ነው። ፕሊዝ አዳምጠኝ። ምንም ችግር የለውም። አንተ በተሰማክና አንተ በፈለከው በላትና እኛ ምን እንሂድ እዚህ ጋር አብርሃም አንዴ በላት በቃ በላትና አንዴ እንሂድ። በቃ አንዴ በላትና ተናገራትና እንሂድ። እኛ ምን እንሂድ በቃ ንገራትና እንሂድ። ምንድነው ከዚህ በላይ እያስጨነቁን ነው? የወደድከውን የፈቀድከውን አንተ የፈለግከውን ነገር እኔ ለመቀበል ሄድልኝ። ችግር የለውም። እኔ ምንም አይሰማኝም፣ አይደብረኝም፣ ምንም ልልክ አልችልም። ምክንያቱም ይደብረኛል፣ ይሰማኛል። ከዛ ባለፈ ስላንተ ጤንነት ስላንተ ነገር አስባለሁ። ግን ደግሞ ንገረኝ፣ እሺ ንገረኝ፣ ለኔ ያለህን ስሜት ንገረኝ። ሄርሚ ወይ እኔ ከሩታ ጋር ነው መሆን የምፈልገው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን እንዳትደርሽብን እኔም ደግሞ አልፈልግሽም። እኔም ደግሞ ከሩታ ጋር ነው ከዚህ በኋላ መሆን የምፈልገው። ስለዚህ ራሳቸው ነው የሚሄዱት። እኛ አብረን ነው የምንሄደው። እንግዲህ ከዚህ በላይ እነሱ የሚቆዩ አይመስለኝም። ከዚህ በላይ ባንጫ ነው ጥሩ ነው። መናገር የፈለገውን ተናግሯል። ስለዚህ ብንሄድ ሄርሚ ኧረ ውሃ አምጣላት እስኪ